እንመካከር ብለው ጠርተዋቸው እንዴት 4000 ኢትዮጵያውያን በአንድ ቦታ ላይ ለእንደዛ አይነት ኮሌክቲቭ ትራውማ ተጋላጭ እንዲሆኑ ሲደረግ እንደነበረ ተመልክታችሁታል። በተለይ የአማራ ማህበረሰብ እንደ አይሁድ ህዝብ እየተሳደደ በየቦታው የሚገደል ሆኗል በአገራችን። ይሄ ታላቅ ህዝብ ግን በጣም በትዕግስት ውስጥ የሚደርስበትን ፈተና በዘሩ በወገኑ ላይ ሁሉ ነገር የሚደርሰውን ፈተና ተቋቁሞ ሀገር እንድትቀጥል የሚያደርገውን የሰላም ትዕግስት ሳላደንቅ አላልፍም። እኛ በብሔረሰብ ሳይሆን በሀገር አንድነት የምናስብ ከሀገራችን አልፈን ለሀገራችን ሰዎች ለዓለም ህዝብ እህት ወንድም ነን ብለን የምናስብ ሄደን እናትና አባታችን አዳምና ሔዋን ናቸው ብለን የምናስብ ልባችን በሐዘን ይሰበራል። እንደዚህ ባይሆን መልካም ነበረ። ግን አቤል ለእግዚአብሔር መስዋዕቱን አቀረበ፣ ቃየልም መስዋዕቱን አቀረበ። እግዚአብሔር ደግሞ መስዋዕቱን ያቀረበበትን ልብ ስላየ የአቤልን መስዋዕት ተቀበለ፣ የቃየልን አልተቀበለም። ቃየል በቅናት ተነሳስቶ ወንድሙን ገደለው፣ እሱ ወደ ፈጣሪው ሄደ። ዘላለም ግን በምድረ በዳ ሲንከራተት የኖረው ማን ነው? ገዳዩ ቃየል ነው። የጊዜ ጉዳይ ነው፣ ሩቅ አይደለም። ገዳይ ማን እንደሆነ አስገዳይ ማን እንደሆነ የተጨበጠ መረጃ ላይኖረን ይችላል። ነገ ሁሉም ታሪክ ባይናችን የምናየው ይሆናል። ሁሉም እጃችን ላይ ይወድቃል። ስለዚህ ትዕግስተኛ መሆን አለብን። ያው እንግዲህ ሚዲያዎቻችን ለአንድ ዝነኛ የሚያቀርቡትን የሀዘን መስዋዕት ለህዝብ ግን ማቅረብ ሳይችሉ ቀርተዋል። ዛሬም በቴሌቪዥንና በሬዲዮ ሙዚቃ፣ ዳንስና ዳንኪራ ማየት በጣም የሚያም ነገር ነው። ሰው ቁጥር ሲሆን ስም የሌለው መልክ የሌለው ሲሆን የጻል ልጅ እናትና አባቱ ስብሰባ ብለው ሄደው ሞተው ድጋሚ የማያገኛቸው ቁጭ ብሎ ሲያለቅስ ማየት በጣም ነው የሚያሳዝነው እኮ። አሟሟታችን ራሱ 21ኛው ክፍለ ዘመን የሚመጥን አይደለም። ማን ነው ግን ጠላታችን? ማን ነው? በእግዚአብሔር የጊዜ እንጂ የሰው ጀግና የለው። ውጫችን ሰላም ቢመስልም ሁላችንም ተገልጦ ቢታይ ግን ውስጣችን ጠቁሯል፣ ዳምኗል። ከባድ ነው። ግን እርግጠኛ ነኝ ሁላችንም ውስጥ እምነት አለ። ጨለማውን ገፎ ብርሃን ይታየኛል። የሃይማኖት መሪዎች ግን እባካችሁን ኃላፊነታችሁን ተወጡ። ቢያንስ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ይላል። ክብራችን የሚመለሰው እግዚአብሔር እግር ስር ስንወድቅ ነው። በንስሐ መንፈስ 3 ቀን ለምን አንጾምም? ለምን አናለቅስም? ለምን ወደ ፈጣሪ አንጮህም? ማለት የሰው ልጅ ቁጥር ሲሆን 200 ሰው ሞተ፣ 20 ሰው ሞተ፣ 30 ሰው ሞተ፣ 86 ሰው ሞተ ማለት ሰው ቁጥር በቃ እና እስከ መቼ ነው? ቢያንስ ባንድ ልብ ሆነን ሁላችንም እንጸልይ፣ እንውደቅ። ከዛ መልስ ከእግዚአብሔር ነው። እኔ አሁን ለምሳሌ እንቀረጽ አለማረክ ድንገት ልቤን ስለሞላይ ነው በሞባይሌ እየቀረጽኩ ያለሁት። ጥቁር ለብሼ የሆነ ምና ያስመሰልኩ መቅረጽ አልፈለኩኝም። ስራ ነበረብኝ፣ እንደዚህ ነበር ያልኩት። ግን ቢያንስ ስሜቴን ለማንጸባረቅ በቂ ነው። ያልፋል ግን ማለት ያልፋል። እስከዛ ድረስ ግን ተስፋ እንቁረጥ። አይዟችሁ። ሀዘናችን ከባድ ቢሆንም እንሻገራለን። እግዚአብሔር ከኛ ጋር ነው። ለሁላችሁም መጽናናትን እመኛለሁ። ሰላም ዋሉ።
በእውነቱ ከረፈደም ቢሆን እንደዚህ አይነት ሀሳቧን ቀይራ በጥሩ ሁኔታ መምጣቷ በጣም የሚያስመሰግን ነው። ሰው ያው መቼም ቢሆን ይሳሳታል፣ ትልቅ ስህተትም ቢሆን ያው ይሳሳታል። ይቅር መባባሉ መልካም ነው። ሀሳቡን የማይቀይር የሞተ ሰው ብቻ ነው እና ሀሳቧን ከቀየረች በእርግጥም በህይወት አለች፣ በእርግጥም ተስተካክላለች ብለን እናስባለን። እንግዲህ ብዙ ሰው ችላ የሚለውን ነገር ወጥቶ መናገር በዚህ ልክ ትልቅ ነገር ነው። ምክንያቱም ብዙዎች እየሞቱ ነው፣ ብዙዎች መከራ እያዩ ነው፣ እየተሰቃዩ ነውና ለብዙዎች ድምጽ መሆን መልካም ነው። ብዙዎችን በጅምላ መፈረጅ ልክ እንዳልሆነ ሁሉ ብዙዎች ደግሞ የተሰቃዩበትን ነገር መናገር በጣም ትክክል ነው። መጀመሪያ ያኔ የተናገረችው ነገር ልክ ባይሆንም ይሄ ነገሩ ደግሞ ይሰርዝላታል ብዬ አስባለሁ። ያው ማንም ሰው በሙሉ ለሙሉ ማመን ልክ ባይሆንም ያስተላለፈችው መልእክት ግን ፍሬ ያለው ፍሬያማ የሆነ ትክክለኛ የሆነ ጤናማ የሆነ መልእክት ነው። የሀገር ውስጥ መከራ መቼ እንደሚያበቃ የኢትዮጵያ መከራ ግልጽ አይደለም። ነገር ግን ተስፋ መቼም መቁረጡ መፍትሄ አይሆንምና ሁሉም ድምጽ ሊሆንበት የሚገባ ጉዳይ ነው። በጣም የተዛለቀ መከራ ነው። ግን ያው ዞሮ ዞሮ ብዙ ሀገራትም ተሞክሮ እንደምናየው ለረጅም ዘመን በብዙ መከራ ውስጥ ቆይተው የሆነ ወቅት ላይ ጭላንጭል የነበረው ተስፋ በእርግጥም ተረጋግጦ የታየባቸው ሁኔታዎች ሰፊ ናቸው። ስለዚህ ተስፋ መቁረጡ መፍትሄ ስለማይሆን ተስፋ መቁረጥ አያስፈልግም የሚለውን ነው። የትኛውም ማህበረሰብ መጨቆንም መረገጥም መገፋትም የለበትም። ሁሉም ሊይዘው የሚገባው አቋም ነው ይሄ። በጅምላ ተፈርጆ ህዝብ ማለቅ፣ መጎዳት፣ መሰቃየት የለበትም። ያንን መልእክት አስተላልፋለች እና ይሄ ደስ የሚል ነው። በነገራችን ላይ ጥቁር ልብሶ ወይ ምናምን አስመስሎ ሳይሆን በእንደዚህ አይነት መልኩ የልብን ነገር መናገር ጥሩ ነው ብዬ አስባለሁ። ከልቧም ይመስላል እንግዲህ አይታወቅም፣ ነገርየው ግን ይመስላል እዛ ጋር የምናየው ነገር ማለት ነው። እና እጅጉን ጥሩ ነው ይሄ ብዬ አስባለሁ። ያው አልጠበቅንም ነበር ከአስቴር በዳኔ ከዛ ንግግሯ በኋላ እና ይህን መናገሯ ደስ የሚያሰኝ ነው። እናንተ በዚህ ጉዳይ ምን ታስባላችሁ? በኮሜንት አሳውቁን። ቪዲዮን ላይክ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ እና በዚህም ስለተከታተላችሁ እናመሰግናለን።